ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ድምጽ ዛሬም እንግዲህ ተመልሼ መጥቻለሁ። ፍቅርና አብርሽ በድጋሚ ተገናኝተዋል ማለት ነው። አጓጉቶን ቀለበት ምናምን ብሎ እንግዲህ አብርሽ ዛሬ የሆነ ነገር ይዞ መጥቷል ማለት ነው። ሩታን በቅናት አሳብደዋታል። በቃ እሷ ብቻ ሳትሆን ይሳቅም በጣም ከባድ ሁኔታ ላይ ነበረ። በጣም የሚያስጠላ ንግግር እንዴት ልበላችሁ ብቻ ነበረ። እና ምን ልላችሁ ፈልጌ ነው፣ እንዴት ናችሁልኝ? አብርሽ፣ ሩታ፣ ፍቅር፣ ይሳቅ ዛሬ ተከስተዋል። ምንድነው የሚባለው? አንዳንዴ መከባበር፣ መስማማት ማለት ትዳር እንደዚህ አይደለም። እነሱ በጣም ተጫወቱበት፣ በቃ እንደፈለጉ ተንቦራጨቁበት። ግን የሆነ እኔ ጧት የሰራሁት ቪዲዮ አይታችኋል። ምንም ይሁን ምንም አብርሽም የራሱን ህይወት ይጀምር፣ ሩታም የራሷን ህይወት ትጀምር፣ የራሳቸው ጉዳይ። እኛ እነሱ ይስማማናል ካሉ እንከተላለን። ከዚህ በኋላ የምናለቅሰው፣ የምንጨነቀው፣ የምንወጣው፣ የምንወርደው ነገር የለም። ምክንያቱም ማስተካከል የሚችሉት የራሳቸውን ህይወት ራሳቸው፣ ማበላሸት የሚችሉት ራሳቸው ናቸው ብዬ ተናግሬ ነበርና ግን ከዚህ በፊት ያልኩትን ነገር መናገር አይከብደኝም። ወይም ደግሞ ልድገምላችሁ፣ አብርሽና ሩታ መቼም አይለያዩ። ምንም አይነት ነገር ቢመጣ ግን እያረጉ ያሉት ነገር እየቀጠለ ሲሄድ ወይም ደግሞ ሲበዛ ማርም ይመራል አይደለም የሚባለው፣ ወደ አልተፈለገ ነገር ይወስዳቸዋል ብዬ ነው የማስበው። ከባድ ነው ህይወት። አንዳንዴ መንገዷ የምትሄድበት የምትወስደን አቅጣጫ ከባድ ነው እና ዛሬ አብርሽ ጥሩ ነገር ነው ይዞ የመጣው ብዬ አስባለሁ። ትንሽ ፈገግ አድርገውኛል። ሩታን ለማናደድ ለማቃጠል ነው ፕሮግራም እቅድ ይዘው የመጡት። ፍቅርም እንደ ድሮ በቃ ፍክት ብላ ከአብርሽ ጋር ሰላም አውርደዋል። እኔ እንደውም ፈርቼ ነበር፣ ይሄ ልጅ የማይሆን ተስፋ ሰጧት፣ እች ልጅ እንዳይጎዳት እሷ የልጅነት ፍቅሯን ልቧ ውስጥ ላይወጣ ይችላል። አብርሽ ግን የሚተወደውን ሴት መርጦ ሄዷል አይደል? እና ያ ነገር ስላስፈራኝ በቃ ፍቅር እንዳትጎዳ እያልኩ ነበር ስናገር የነበረው። ኤንዌይስ ፍቅርም ተስማምታበት አምናበት እንግዲህ ልክ እንደ ኖርማል ጓደኛ ሆናለች። ደስታሽን ማየት እንፈልጋለን፣ ለአንቺም የተስተካከለ ህይወት ይስጥሽ፣ በቃ የእውነተኛ ደስታ የምታገኝበት፣ የሆነ ፈገግታ ፈገግ የምትይበት፣ የሆነተኛ ሳቅ የምትስቂበትን ህይወት ነው የምንመኝልሽና አብርሽ እንግዲህ እቅዱ ምንድነው? ሩታ ትናንትና ሳብዳኛለች፣ አቃጥላኛለች፣ ስለዚህ ብድሬ ማቃጠል አለብኝ እሷን በማለት እንግዲህ እሷን ለማቃጠል መጣዋል። ይሳቅም መጣዋል። ይሳቅ በጣም በቃ የተረጋጋ ምርጥዬ ሰው ነው። በቃ ከምነግራችሁ በላይ አስተዋይ ሰው ነው ምናምን በቃ ለሴት ልጅ ክብር ያለው ሰው እና ምን ልላችሁ ፈልጌ ነው እንግዲህ ትናንትና እንደምታውቁት ሩታ በጣም የማይሆን ነገር ስታደርግ ነበር። የሚያስጠላ ነገር፣ በጣም የወረደ ነገር አድርጋ ነበር። ማለት ለቀልድ ነው፣ ስላናደዳ ስላበሳጫት ነው። ግን ይሄ ነገር ደግሞ መስመሩን ከሳተ በኋላ ማልቀስ እንዳይሆን ብለን ፈርተን ነበረ። ኤኒዌይስ አብርሽ ሁሉ ነገር ስለገባው እሱም ከልቡ አላስወጣትም፣ እሷም ከልቡ አላስወጣችሁም እና እርር አርጓታል። ዛሬ ከፍቅር ጋር ጭራሽ እየተሳሳሙ ምናምን። እኔ በጣም ያሳቀኝም ፓርት ልንገራችሁማ። ይሳቅና ሩታ ሲመጡ ምን ቢሉ ጥሩ ነው እንዴ? በእናታችሁ ሱቅ የሚላከን ጠው ሰው አጠን ነው። ስለዚህ ሱቅ ተላኩን፣ ሄዳችሁን ነገር አምጡልን ምናምን እያለ ይመዳቸው እና ሩታ ትናንትና ካልናደደችው በላይ አልተናደደችም። እርግጠኛ በጣም ነበር የተናደደው አብርሽ። እኔም ተናድጄ ነበር በዛ ምናምን ብዬና ብቻ ግን ወደ ራሳቸው መመለሳቸው ጥሩ ነው። ህይወት ግን መንገዷ አንዳንዴ ልስት ትችላለች። አሁንም አቁሙ ነው ይሄንን ነገር ልል የምችለው። አቁሙ፣ ተው። ተስማምታችሁበት ወይ ተነጋግራችሁ ሆነ የምትሰሩት ተናገሩ። ካልሆነ ግን ተነጋግራችሁ ራሱ ብትሰሩት የሆነ ሰዓት ላይ ይሄ ነገር ፌል ሊያደርግ ይችላል። ፌል ከሆነ ደግሞ ፌል ካደረገ ደግሞ በጣም የማትወጡት ችግር ውስጥ ነው የምትገቡት። እየተዋደዳችሁ እየተፋቀራችሁ አብራችሁ መኖር እየቻላችሁ እየፈለጋችሁ አብራችሁ ሳትሆኑ ልትቀሩ ትችላላችሁ። ይሄን ነገር ማሰብ መቻል አለባችሁ። ወደ ራሳችሁ ተመለሱ። ሰው አታብዙ፣ ግርግር አታብዙ። እኔ ፍቅር በዚህ ልክ ተረጋግታ ስላየኋት ደስ ብሎኛል። በቃ ማለት የራሱ ጉዳይ፣ በቃ ያለፈው ነገር አልፏል። ለሷም የተስተካከለ ጥሩ ህይወት ነው የምመኝላት። ግን አሁንም ታሳዝነኛለች። በቃ የሷ ነገር ምናምን ያለ ፍቅረኛ መኖር ይቻላል። በነገራችን ላይ ዝም ብዬ ከማንም ጋር ልሆን ከማለት ብቻችሁን መሆን ራሱ ጥሩ ነገር ነው እና ፍቅርዬ ሁሉ ነገር በማስተዋል ተራመጂ። አብርሽና ሩታ ተለያይተው ይለያዩ መቼም ቢሆን ብዙ የሚያጨናንቁ ብዙ የሚያስቸግሩ ነገሮች ሊኖሩ ይችላሉ። ግን ዞሮ አንድ ላይ ነው የሚሆኑት። የታወቀ ግልጽ የሆነ ነገር። ለምን ሁለቱም ብዙ ዋጋ ከፍሏል። አይታችኋል አይደል? ቤተሰብ ጥሎ እስከመሄድ፣ ቤተሰብ እስከመጣላት፣ ጓደኛ እስከመራቅ ብዙ ነገር አድርጓል። ያ ማለት ለፍቅር ሲሉ ነው ይሄንን ዋጋ የከፈሉት። ስለዚህ ማንም ምንም ቢል ለጊዜው ሊያኮራርፋቸው፣ ለጊዜው ሊያጣላቸው፣ ሊያጨቃጭቃቸው ይችላል። ግን በጨራሽ ሊለያቸው እስከመጨረሻው አብሮ እንዳይሆኑ የሚያደርጋቸው ነገር የለም እና እንደዚህ ቢያንስ የሚያዝናና ቪዲዮ ይሻላል። የታወቀ ግልጽ የሆነ ነገር እንጂ ቤት ደግሞ ሰው አትሰዱ እንደ በፈጣሪ። እኔ ይሳቅን ትናንትና በጣም ነበር ያዘንኩበት። ለምን እንዴት ነገር እንደዚህ ነገር ታረጋለህ? ለምን በዚህ ልክ ምናምን ብዬ
የማይሆን ነገር ነው። ወረደብኝ በቃ። በጣም አስተዋይ ሰው ነው። የሴት ልጅ ክብር የሚያስጨንቀው የሰው ክብር በቃ በጣም በቃ የማይነካ ሰው ነው ይሳቅ። ግን በዛ ልክ አብርሽ ሩታን እንሂድ ብላ ቤቷ ድረስ ይዘው ስትሄድ ለዛውም ለቪዲዮ ለመስራት ተገናኝተው ምናምን አስቡት። እና እንዴት እንደዚህ ታደርጋለህ ብዬ ይሳቅንም ተቆጥቷል። እነሱ የፈለጉ ነው የለመዱት ነው ምናምን። ግን አንተ በዚህ ልክ ወርደ መገኘት የለብም እያልኩ ነበረ። ኤኒዌይስ ይሳቅም በራሱ ቻናል መጥቷል። እየገባችሁ ሰብስክራይብ አድርጉት። እንግዲህ በራስ ቤትም መጠ መስራት አለብህ ለማለት ነውና አብርሽና ሩታ ደግሞ ወደ ራሳችሁ ተመለሱ። ግን ያው በቃ ሌላ ነገር ስሩ፣ አንድ ላይ ሆናችሁ ምናምን የሆነ ነገር ስሩ። በቃ ይቅር ተባባሉ። እንዴ ይሄ ሁሉ ጊዜ ስንት ጊዜ ሆናቸው? የምር ሰላም ርቋቸው ፈጣሪን ራሱ ማስቸገር ነው። ለፈጣሪ ራሱ አለመታመን የሆነ እንዴት ነው? በጣም የሚያስጠላ ነው። ይሄንን የአይነት ህይወት እየኖራችሁ እንደዚህ ተንደላቃችሁ ምናምን ግን በቃ ቤቱን ሰላም አሳጣችሁት በራሳችሁ ጊዜ እና ተው፣ ወደ ራሳችሁ ተመለሱ። ሩታ ያልጠበቀችው ነገር ነው። ከፍቅር ጋር ግን አብርሽና ፍቅር ማለት የዱሮ ፍቅራቸው አንድ ላይ የነበሩት ምናምን እሱ ነው ትዝ ያለኝ እውነት ለመናገር በእውነት እኔ እንጃ። ግን በቃ አንዳንዴ የሆኑ ነገሮች ይጀመሩና እስከ መጨረሻው ላይ ቆሙ ይችላሉ፣ ላይ ሄዱ ይችላሉ፣ ላይ ቀጥሉ ይችላሉና ህይወት እንደዚህ ናት። ለዚህ ነው የነገርኳችሁ። አሁን ከፍቅር ጋር ማንም ይለየናል ብለው ያሰቡት ነገር የለም። ግን ተለያይቶ አያችኋል። ሩታ ማፍቀር ቻለ ምናምን ነገር እና ይሄ ነገር በአብርሽና በሩታ ላይም እንዳይደገም እፈራለሁ። ወደ ራሳችሁ ተመለሱ፣ ህይወታችሁን ኑሩ። እስከ መቼ ነው ውጭ የምትሉት? አብርሽ ውጭ ይላል፣ ሩታ ውጭ ትላለች። ቤታችሁን እስኪ እዩት። የምሬን ነው የምላችሁ። ቤት ግን ልብስ ምናምን አጥባችሁ ታውቃላችሁ? የምር እስኪ ቤቱን ቡና አፍሉበት፣ ጭስ ምናምን አጭሱ፣ የሆነ ጾሙ፣ ጸልዩ፣ ቤተክርስቲያን ሂዱ፣ ተመለሱ። በቃ ሰላም ሁኑ። እስኪ በቃ ሰላም ፍጠሩ። በቃችሁ በእውነት ቤተሰብም ለነገሩ ሰልችቷቸው ትተዋል ሁሉ ነገር። አሁን ላይ ማንም ሰው እንደዚህ አድርጉ እንደዛ አድርጉ የሚላቸው ሰው የለም። ተመልካችም ራሱ ሰልችቶታል። ግን ቢያንስ እንኳን የዛሬው እንኳን ያዝናናል። እኔ ተዝናንጀብታለሁ። የሩታ ሳዘነች ግን ማለት ፍቅርና አብርሽ ማለት ነው። በጣም ነው ደግሞ መንታ ነው የመሰሉብኝ ዛሬ። ይመቻችሁ። ለማንኛውም የኔ ቆንጆ ሩታዬ አይዞን ቻዩ እና አንቺ ትናንትና ካናደድሽው በላይ አንቺ ያው እንዴት ይሳቅ ግን ተናግሯል። በቃ ለሴት ልጅ ክብር ይኑር። በቃ በጣም በቃ መጀመሪያ ላይ በቃ የሚሰጠው ለሴት ልጅ ክብር ነው ቅድሚያ የሚሰጠው ነገርና ፍቅርዬም አላውቅም። ከዚህ በኋላ ግን እኔ አብረው ሲመጡ ደስ አለኝ። አብረው ሳያቸው ቀለበት ምናምን ብሎ አዳሜ ማለት ነው ቀለበት ምናምን አዲስ ነገር አለ ተብሎ ቀሊጣሉ ነው ሊቧጨቁ ነው ሊበታተኑ ነው ብለው ሲጠብቁ እንግዲህ እንደምታዩት እንዲህ ሆነ። አብርሽ ግን ጎበዝ ነው። አቤት 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 አቤት! አንድ ሰው እኮ ተንኮልና እንትና ያሳው እንዴት እንደመጣለት ሌላ ሰው ቢሆን እኮ ምንም አይመስላትም ነበር። ግን ፍቅር መሆኗ ፍቅር ራሱ እንዴት ነው የተስማማችለት ለሱ ስትል ብላ ነው የምር። ኤኒዌይስ የኔ ውዶች የኔ ምርጦች ያው እንግዲህ መንገድ ዳር ነው ያለሁት። የዛሬ ሌላ ሰፈር ነኝ። ድምጽ ከጀርባ ከገባባችሁ የሚረብሽ ይቅርታ አድርጉልኝና አብርሽና ሩታ ነኝ። ወደ ራሳችሁ ተመለሱ። ህይወታችሁን ትዳራችሁን ኑሩ፣ ተጋቡ፣ ሰርጋችሁን አሳልፉ፣ ልጅ ውለዱ፣ አሳድጉ። ጓደኞቻቸው ኩዮቻቸው እየወለዱ እያደጉ ነው ያሉት። የምሬን ነው። ያሳድጉ፣ ጊዜያቸውን በአግባቡ ይጠቀሙ አይደል? ይሄንን ነው መመክራቸው። በቃችሁ። ከዚህ በላይ እኔ እንጃ። ይብቃችሁ። በቃ የሚያስጠላ ነገር ነው። ቤቱን ሰላም አድርጉት። የምር ቤት ሰላም ካጣራሱ በስመ አብ ውጭ ነው የምትሉት ሁላችሁም እንዴ! ኧረ በቃችሁ ከዚህ በላይ እና ፍቅርዬ ደግሞ የኔ ቆንጆ ስላየሁሽ ደስ ብሎኛል። የምር ስትጠፋ ይጨንቀኛል። እኔ እወዳታለሁ የኔ ቀበጥ